ድብቁ የሁቲና የኤርትራ ግንኙነት ተጋለጠ። በትግራይ ወጣቶችና በታጣቂዎች መካከል ግጭት ተፈጠረ። 52 ትምህርት ቤቶች ላይ እርምጃ ተወሰደ። በአርማጮ የተገኘ የመከላከያ ሰራዊት ድል። ኢትዮጵያ በአፍሪካ ወታደራዊ በጀትን በመመደብ ቀዳሚ ስፍራን ያዘች። ሰላም ጤና ይስጥልን። የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎቻችንንም ወደ እናንተ እናደርሳለን። ድብቁ የሁቲና ኤርትራ ግንኙነት መጋለጡ ተነገረ። የቀይ ባህር ሰላም አደጋ ላይ መሆኑም አነጋጋሪ ሆኗል። የሁቲ አማጽያን በቀጠናው የሚከፍቱትን ጥቃት ለማስቀጠል የሚያስችላቸውን የጦር መሳሪያና ስንቅ በኤርትራ ደሴቶችና በምስራቅ ሱዳን በኩል በድብቅ እያገኙ መሆኑ በርካቶች ማረጋገጣቸው ተገልጿል። ኤርትራ ይህንን አሸባሪ ቡድን ቀጥተኛ ደጋፊ በመሆኗ በቀጠናው ላይ የደቀነው ስጋት ቀላል አይደለም። ዓለም አቀፉ ማህበረሰብ ይህንን ህገወጥ የጦር መሳሪያ ዝውውር ሊያስቆመው እንደሚገባ የዘርፉ ባለሙያዎች እየገለጹ ናቸው። የሀፓ ወሬ የሌሎች ተፈካካሪዎችን ሞራል የሚነካ የራሱን የፖለቲካ ባዶነት ያሳየ ተግባር ነው ሲሉ ለሐቅና ሳቅ ሐሳባቸውን የገለጹ አንዳንድ ፖለቲከኞች ተናገሩ። የኢሃፓ ወሬ ፓርቲው ካለበት ስር የሰደደ የጥላቻ ፖለቲካና ካረጀ የሴራ ትንተና መውጣት አለመቻሉን የሚያሳይ ነው። ይህ በሐሳብ የበላይነት ከመወዳደር ይልቅ የሌሎችን ተፎካካሪዎች ሞራል በመንካት የራስን የፖለቲካ ባዶነት ለመሸፈን የሚደረግ ጥረት መሆኑም ተገልጿል። መንግስት ለዲሞክራሲያዊ ስራ ግንባታ ሲል የፈጠራቸውን አመቺ ሁኔታዎችና የሰፋ የፖለቲካ ምህዳሮችን እንደ ችሮታ በመቁጠር ህዝብን ለማደናገር መሞከር ኢህአፓ አሁንም በ60ዎቹ አስተሳሰብ ታስሮ የሚገኝና በምርጫ ሂደት ውስጥ የሚታዩ ገንቢ እርምጃዎችን በበጎ የመመልከት አቅም የሌለው መሆኑን ያረጋግጣልም ብለዋል። ይህ አይነቱ ዘመቻ ፓርቲው ለሀገርና ለህዝብ የሚጠቅም አማራጭ የፖለቲካ ፍልስፍና ከመቅረጽ ይልቅ በክፋትና በነቀፋ ላይ ብቻ የተመሰረተ አካሄድን መምረጡን የሚያሳይ ነውም ተብሏል። በምርጫ የሚሳተፉ ሌሎች ተቃዋሚ ድርጅቶች በህዝብ ድምጽና በራሳቸው ጥንካሬ ሊያገኙ የሚችሉትን ውጤት አስቀድሞ በችሮታ የተሰጠ በማለት ለማቃለል መሞከር ኢህአፓ ለዲሞክራሲያዊ ውድድር ያለውን ንቀትና የተሻለ የፖለቲካ ሐሳብ የሌለ መሆኑን ቁልጭ አድርጎ ያሳያልም ተብሏል። ምስራቅ ወለጋ ዞን ጊዲ አያና ወረዳ አንዶዴ ዲቾ ቀበሌ ላይ የተሰበሰበው እና ራሱን የአማራ ፋኖ በወለጋ እያለ የሚጠራው ጽንፈኛ ኃይል በበላይነሽ አመዴ ጥቃት ደርሶበታል። ጽንፈኛው ቡድን ትምህርት ቤት ላይ የአርሶ አደር ከብት አርዶ ለመብላት በተሰበሰበበት ነበር ጥቃቱ የተሰነዘረበት። በኦፕሬሽኑ በርካታ የጽንፈኛው ቡድን አባላት መደምሰሳቸው የተነገረ ሲሆን የቡድኑ መሪ አደም አሊ ክፉኛ መቁሰሉም ታውቋል። ኢትዮጵያ በምስራቅ አፍሪካ ከፍተኛውን ወታደራዊ በጀት በመመደብ ቀዳሚነቱን ያዘች። በ2026 የፈረንጆቹ ዓመት ጎረቤት ሀገራት ትኩረታቸውን በመንገድና በንግድ ልውውጥ ላይ ሲያደርጉ ኢትዮጵያ ግን የመከላከያ አቅሟን ለማጠናከር ከፍተኛ መዋዕለ ንዋይ እያፈሰሰች መሆኑን ግሬት አፍሪካ ዲጂታል ሚዲያ ዘግቧል። ሀገሪቱ በዘርፉ ካላት ግዙፍ በጀት በተጨማሪ ሰራዊቷን በዘመናዊ ድሮኖች፣ በረቀቁ የጦር አውሮፕላኖችና በቴክኖሎጂ የታገዙ ትጥቆችን በማስታጠቅ ላይ ትገኛለችም ተብሏል። የኢትዮጵያ ወታደራዊ ወጪ ከ0.9 እስከ 3.7 ቢሊዮን ዶላር እንደሚደርስ የተገመተ ሲሆን ይህም ቀጠናዊና ውስጣዊ የጸጥታ ስጋቶችን ለመቋቋም የሚያስችል ዝግጁነትን ለመፍጠር የታለመ መሆኑም ተብራርቷል። ኢትዮጵያ ከመከላከያ ግንባታ ጎን ለጎን በከተሞች ዘመናዊነት ላይ ትልቅ ትኩረት ሰጥታ እየሰራች መሆኑን ዘገባው አክሎም አመላክቷል። በተለይም አዲስ አበባን በአፍሪካ ካሉ እጅግ ዘመናዊ ከተሞች ተርታ ለማሰለፍ የሚከናወኑት የልማት ስራዎች ሀገሪቱ ለጥበቃም ሆነ ለብልጽግና ያላትን ቁርጠኝነት የሚያሳዩ ናቸው። ሌሎች የምስራቅ አፍሪካ ሀገራት መሰረተ ልማት ላይ ሲያተኩሩ፣ ኢትዮጵያ ግን ወታደራዊ ኃይልን ዘመናዊነት በማጠናከር ቀጠናዊ ተሰሚነቷን እያሳደገች ትገኛለች።
ጀግናው መከላከያ ሰራዊት በአርማጮ ቀጠና ታላቅ ድልን ተቀናጀ። አይበገሬውና ክንደነበልባሉ መከላከያ ሰራዊት በአርማጮ ቀጠና የህዋትንና ጽንፈኛውን የማጥራት ኦፕሬሽን ከትናንትና ጀምሮ እየሰራ ይገኛል። ከታች አርማጮ አሸሬ ጀምሮ እስከ ማዕከላዊ አርማጮ ማሰሮ ደንብ ድረስ ሰፊ ቀጠናን የሸፈነ ህግ የማስከበር ኦፕሬሽን ተሰርቷል። በአጠቃላይ በሁለቱ ቀናት ህግ የማስከበር ኦፕሬሽን ጀግናው መከላከያ ሰራዊት ከቀጠናው የጸጥታ መዋቅር ጋር በመቀናጀት ጽንፈኛ ኃይሉ ላይ ከባድ ምት በማሳረፍ ተበታትኖ በየአቅጣጫው እንዲፈረጥጥ በማድረግ ቀጠናው ላይ የጠላትን አከርካሪ መስበር መቻሉም ታውቋል። በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ ጠየቀ። በትምህርትና ስልጠና ባለስልጣን የተላለፈባቸው ውሳኔ ተግባራዊ ባላደረጉና በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ ባለስልጣኑ ጠይቋል። ባለስልጣኑ በቀን 16/07/2018 ዓ.ም ለሁሉም ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ጽህፈት ቤቶች ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት፣ ለድሬዳዋ ከተማ አስተዳደር ከንቲባ ጽህፈት ቤት፣ ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ፍትህ ቢሮዎች፣ ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ፖሊስ ኮሚሽን ጽህፈት ቤቶችና ከተማ አስተዳደር ሲቪል ሰርቪስ ኮሚሽን ጽህፈት ቤቶች እንዲሁም ለሁሉም ብሔራዊ ክልላዊ መንግስትና ከተማ አስተዳደር ንግድ ቢሮዎች በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድ ጠይቋል። ከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዘ መሆናቸውም ተገልጿል። በትግራይ ወጣቶችና በአርሚ 22 መካከል ከፍተኛ ውጥረት ነግሷል። በሰባንደርታ በግድ እንዲታጠቁ የተደረጉ ወጣቶች መሳሪያቸውን ጥለው ወደ መቀሌ በመግባት ለጦርነት ያላቸውን ተቃውሞ አሳይተዋል። ይሁን እንጂ አርሚው እነዚህ ወጣቶች እያደነ ወደ ካምፕ ከመመለስ ባለፈ ህዝቡን በማስፈራራትና ለእርዳታ የመጡ ቁሳቁሶችን በመቀማት ስቃዩን አባብሶታል። አይቀሬ ጦርነት በሚል ስም የሚነገረው ዛቻ የትግራይን ህዝብ ዳግም ወደ እልቂት የሚዳርግ መሆኑንም ወጣቶቹ ያምናሉ። የወጣቶች አፈና ይቁም፣ የህዝብ እርዳታ አይቀማ በማለትም ተቃውሟቸውን እያሰሙም ይገኛሉ። የአማራ ህዝብ ጥቅም የሚረጋገጠው ሐቀኛ የፖለቲካ ተሳትፎን በማበረታታትና አቋምን በመደገፍ እንጂ ተሳታፊዎችን በመንቀፍና ምርጫ ተሳትፎን በማደናቀፍ እንዳልሆነ የአብን ፓርቲ አባሉ ጣሂር መሐመድ ገልጿል። ሌሎች የአማራ ልሂቃን በተመሳሳይ ልክ እንደ አቶ ጣሂር ሁሉ ድፍረት በተሞላበት መልኩ የጽንፈኛውን አካሄድ ሊያወግዙና ለአማራ ህዝብ ጠቃሚ የሆነውን ህጋዊ አካሄድ ሊያመላክቱ እንደሚገባም እየተገለጸ ይገኛል። ምስራቅ ጎጃም አንደድ ወረዳ አንበር ከተማ ላይ ከፖሊስ ጋር በመቀናጀት በተደረገ የተጠናከረ ፍተሻ በህገወጥ መንገድ የተከዘነ ነዳጅ ተይዟል። ፖሊስ ከንግድና ገበያ ልማት መምሪያ ጋር በመቀናጀት በነዳጅ ላይ የሚታየውን ህገወጥ እንቅስቃሴ የማያዳግም እርምጃ እንደሚወስድ አስታውቋል። ከመንግስት ኮሙኒኬሽን ቢሮ የተሰጠ መግለጫ አካታች ፖለቲካዊ ለውጦች ለጽኑ ሀገራዊ መሰረት የኢፌድሪ የመንግስት ኮሙኒኬሽን አገልግሎት የኢፌድሪ መንግስት ባለፉት የለውጥ ዓመታት ሀገራችን ከነበረችበት ስር የሰደደ ፖለቲካዊ ቀውስ አውጥቶ ወደ ተሟላ ዲሞክራሲያዊ ስርዓት ለማሸጋገር የነደፋቸውን ስልታዊ ግቦች በላቀ ጽናትና ስኬት ወደ ተግባር ቀይሮታል። የዚህ ታሪካዊ ሽግግር ዋነኛ ስኬት ለዘመናት ኢትዮጵያ ሲነድ የነበረውን የመሃልና የዳር አግላይ ፖለቲካዊ ትርክትን በመስበር እያንዳንዱ ዜጋና እያንዳንዱ አካባቢ የስልጣንና የሀብት ፍትሃዊ ተጠቃሚ የሚሆንበትን ህብረ ብሔራዊ አንድነት መገንባቱ ነው። ይህ ለውጥ ኢትዮጵያ የጥቂቶች ሳይሆን የሁላችንም የጋራ ቤት መሆኗን በተግባራዊነት ያረጋገጠ መሰረታዊ ድል ነው። ለዘላቂ ሰላምና ለሀገራዊ ህልውና መረጋገጥ በየትውልዶች መካከል ድልድይ የሚሆን የወል ትርክት ግንባታ ላይ የተመዘገቡ ድሎች የለውጡ መንግስት ታላቅ ፖለቲካዊ ስኬቶች ሲሆኑ ሀገራችንን ለዘመናት በቅራኔ ውስጥ ዘፍቀው የቆዩ አግላይ ትርክቶች እንዲከስሙ በማድረግ በመትካቸው የሁላችንንም ታሪክና አሻራ የሚዘክሩ የጋራ ትርክቶች በተግባር እንዲጎለብቱ ተደርጓል። በዚህም የታሪክና የማንነት መገለጫ የሆኑት የአድዋ ድል መታሰቢያ፣ የታላቁ ህዳሴ ግድብና በገበታ ለሸገር ለሀገርና ለትውልድ መርሃ ግብር የተገነቡ ግዙፍ የቱሪዝም መዳረሻዎችን
የጋራ ሀገራዊ ኩራታችንን ከፍ አድርገውታል። ብዝሃነትን በውበትነት በመቀበል በብሔራዊ ምክክር መድረክ ያቀጠለው ትናንትን የማከም ጉዞም ትናንትን በጥርጣሬና በክፍፍል ይናጥ የነበረውን ሀገራዊ ትርክት ቀስ በቀስ በተግባር ወደ ተረጋገጠ ወንድማማችነትና የጋራ ብልጽግና እያመራ ይገኛል። የሀገረ መንግስት ግንባታው ምሰሶ የሆኑትን ተቋማት የመገንባትና የማደራጀት ስራ በልዩ ቁርጠኝነት ተከናውኗል። በተለይም የጸጥታ የፍትህና ዲሞክራሲ ተቋማት ለህዝብና ለህግ ብቻ ተገዢ እንዲሆኑ የተደረገ ሪፎርም ስር ነቀል ለውጥን አምጥቷል። በዚህም መሰረት እንደ ምርጫ ቦርድና ሰብአዊ መብቶች ኮሚሽን ያሉ የዲሞክራሲ ተቋማት በገለልተኝነት አመራር እንዲዋቀሩ መደረጉ፣ የመከላከያና የደህንነት ተቋማት ከሀገራዊ ተልዕኮ ውጪ ከማንኛውም የፖለቲካ ጣልቃ ገብነት እንዲጸዱ መደረጋቸውና የፍትህ ስርዓቱ በነጻነት እንዲሰራ የተዘረጋው አሰራር የተቃዋሚ ሪፎርሞች ያው ማሳያዎች ናቸው። ይህ ስር ነቀል የፖለቲካ ለውጥ በውስጥ መረጋጋትና በሀገራዊ መግባባት ላይ የተመሰረተ በመሆኑ ኢትዮጵያ የነበሩባትን የህልውና ስጋቶች በጽናት እንድትወጣ አስችሏታል። ሉዓላዊነታችንን በፖለቲካዊ ብስለትና በአመራር ጥንካሬ የማስከበር አቅማችን መጎልበቱ የመንግስትን የፖሊሲ ማስፈጸሚያ ብቃት ከማሳየቱም በላይ ሀገሪቱ ወደ ተሻለ የእድገት ምዕራፍ አሸጋግሯታል። እነዚህ የፖለቲካ ድሎች በውስጥ የታየው አንጻራዊ የሰላም መንፈስ፣ የፖለቲካ ምህዳሩ መስፋትና የተቋማት መጠናከር ቀጥተኛ ውጤቶች በመሆናቸው አገራችን ለምታደርገው የብልጽግና ጉዞ መሰረት እየጣሉ ይገኛሉ። በአጠቃላይ እነዚህ የፖለቲካ ትልሞችና የተጨበጡ ፍሬዎች ኢትዮጵያ ወደ አዲስና የተሻለ የዲሞክራሲ ልምምድ አሸጋግሯታል። የተፎካካሪ ፓርቲዎች ተሳትፎ ማደግ፣ የመንግስት ተቀባይነት በህዝብ ዘንድ ጎልቶ መታየትና የሪፎርም ስራዎች ስኬታማነት ለብልጽግና ጉዞአችን አስተማማኝ ዋስትና እየሆነ መጥቷል። መንግስት ይህንኑ የዲሞክራሲና የብልጽግና ጎዳና አጠናክሮ በመቀጠል ለትውልድ የምትመች የበለጸገችና ሉዓላዊነቷ የተከበረች ኢትዮጵያ የመገንባት ታሪካዊ ኃላፊነቱን በላቀ ቁርጠኝነት መወጣቱን ይቀጥላል። የኢፌድሪ የመንግስት ኮሚኒኬሽን አገልግሎት። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃዎቻችን የተከታተላችሁትን ይመስል ነበረ። ጥሩ ጊዜ ይሁንላችሁ።